ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጉልኝ ማለት ነው። እውነት ለመናገር ዛሬ ደብሮኛል። ለምንድን ነው የደበረኝ ካላችሁ ማለት ሀይሚ ምን እያረገች ነው? እህቴ ሀይሚ ለምንድን ነው እንደዚህ የምታረጊው? ምክንያቱም ብሩኬ የኔ ልጅ አይደለም ብሎ ጋሽዬም አምኗል የሱ ልጅ እንዳልሆነ። ገባሽ አይደለ? የሱ ልጅ እንዳልሆነ ልጅቱ ቀጥፋ እንደሆነ ዋሽታ እንደሆነ ምናምን ጋሽዬ ተረድቶ ዝም ብሎ እጁን አውጥቷል። ለምንድነው አንቺ ብሩኬን ማትረጁ? ፕሊስ ማለት ነው። ለምንድነው ማትረጁ? ለምንድነው በውሸት የመጣን ሰው አምነሽ ለምን እንደዚህ ያርጋት ብለሽ የምትከራከሪው? አሁን አንቺ ለህዩ በፊት ብሩኬ ነበር ለህዩ የሚከራከረው። አሁን ደግሞ ሀይሚ ደግሞ አንቺ ለህዩ እየተከራከርሽ ነው። ምን አስበሽ ነው? በመጀመሪያ ደረጃ ቤትሽን ልታበላሽብሽ፣ ትዳርሽን ልታበላሽብሽ፣ ህይወትሽን ልታጨልምብሽ የመጣችን ሴት በዚህ ደረጃ ሰፖርት ማድረግ አለብሽ ብዬ ነው ያላምንም። ይቅርታ አድርግልኝ ሀይሚዬ ማለት ነው። ለምን ካልሽ እሷ ያንቺን ህይወት ለማበላሸት መታ ወዲያ ወዲህ እያለሽ አንቺ ለምንድን ነው በዚህ ደረጃ መንገድ የምትሰጫት? አብኮይሽን ማለት ጥያቄ ፈጠረብኝ። በፊት ብሩኬ ነበር እንትን የሚላት፣ አሁን ደግሞ አንቺ። በሁለተኛ ደረጃ ደግሞ ልጅቱ የአንቺን ህይወት ለማመሰቃቀል መታ አንቺ ምን እንትን ይልሻል? አንቺ ማሰብ ያለብሽ የብሩኬና ያንቺን ላይፍ እንጂ ስለ እሷ አይመለከትሽም። ከፈለገሽ ለምን 4 እግሯን አትበላም? ምክንያቱም ህዩ ገና ብዙ መዘዝ ይዛ ትመጣለች ትንላችሁ በባለፈው እንዴት አወቅሽ ትሉ ነበር። አሁን የፈራሁት ነገር ይሄን ነው። ገባችሁ? ስለዚህ ሀይሚና ብሩኬ መለያየት የለባቸውም። ሁላችንም ይደን ኮሜንት ሀይሚና ብሩኬ መለያየት የለባቸውም እያልን ኮሜንት መኮመት አለብን። ምክንያቱም የተሳሳተ መንገድ እየሄዱ ስለሆነ። ጋሽዬ ደግሞ ፕሊስ እንደምንም ብለ እሷንም ጆሮዋን ቆንጥጠህ እሱንም ጆሮውን ቆንጥጠህ አስታርቅልን። ምክንያቱም እች ልጅ ሆን ብላ ልታለያያቸው መታ ስራዋን እየሰራሽ እነሱ ደግሞ ለእሷ መንገድ እየከፈቱ ነው ያለው መንገድ። ገባችሁ? መንገድ እየከፈቱ እኔ በጣም ነው ያናደዱ ዛሬ ሁለቱም። ስለዚህ መንገድ እየከፈቱ እንትን እያሉ ነው። ሁለተኛ ደረጃ ደግሞ ብሩኬ እንኳን አይደለም ያልመታትም ቢመታት ራሱ ሀቅ አለው። ምክንያቱም ህይወቱን ልትበጠብጥ የመጣችን ሴት ህይወቱን ምስቅልቅል ለማድረግ መኪናውን ለማሸጥ ህይወቱን ለማጨለም የገዛውን ቤት ለማሸጥ የመጣሽ ሴት መቼም መደገፍ አለበት ብዬ ነው ያላምንም። ስለዚህ ብሩኬ ጥፋት የለትም፣ ስተት የለበትም። ሀይሚ ወደ ልቦናሽ ተመለሽ። ምክንያቱም ሀይሚ ማለት አሁን አንቺ ጓደኛ ይዤ ፍቅረኛ ይዤ ምናምን ያልሽው እሱም ያለ አንቺ አይሆንለትም፣ አንቺም ያለ እሱ አይሆንለሽም። ስለዚህ ወደ ልቦናሽ ሀይሚ ተመለሽ። ጋሽዬ ደግሞ አስታርቃቸው። እሷንም ቆንጥጥ አርጋት፣ ብሩኬንም ቆንጥጥ አርገህ ለምዝከህ አስታርቀልን። ምክንያቱም እኛ ሁለቱ እንዲለያዩ አንፈልግም። ምክንያቱም እኛ የምንወዳቸው ሁለቱንም ነው። ማለያየትም ሆነ ማለትም ሆነ አንፈልግም። ምክንያቱም እኛ ሀይሚና ብሩኬ እንዲጋቡ ብለን እንድንደራቸው እንጂ ማንም ጆአና መጥቶ አይን የርጉዝ ነኝ ስላለ ብቻ ሁለቱ እንዲለያዩ አንፈልግም። እኔ በራሴ አልፈልግም ሁለቱ እንዲለያዩ። ስለዚህ ጋሽዬ ፕሊስ ያንን ነገር አድርግ። አለቀ ደቀቀ። ጋሽዬ ትረዳናለህ? የኔ አባት፣ የኔ ጀግና አባት፣ እድሜ ጤና ይስጥህ። አንተን እድሜና ጤና ይስጥህ ጋሽዬ። ስለዚህ ሁለቱን ቆንጠጥ አርገህ ጆሮአቸውን አስታርቀልን። በጉልበት እንስማለን። ጉልበትን ይስማለሁ ከካናዳ ቡታጅራ መጥቼ ይህን ነው። በሁለተኛ ደረጃ ደግሞ ለህዩ መንገድ ቦታ እየከፈታችሁላት ነው። እናንተ ለህዩ ቦታ እየከፈታችሁላት ነው። ቦታ እየከፈታችኋላት ነው። ስለዚህ ፕሊስ ለህዩ ቦታ አትክፈቱላት። በእናታችሁ እኛ ራሱ እኮ ጨጓራችን ተቃጠለ። እኔ አሁን የልብ በሽተኛ ሆንኩ። በእናንተ እየተናደድኩ በእናንተ እየጨስኩ ማለት ነው። መለያየት የለባቸውም እያልኩ ስለዚህ ፕሊስ ምንም ነገር አታድርጉ። ለህዩ ብላችሁ ህይወታችሁን አትበጥብጡ። ህዩ ተልካ የመጣች ሚዳቋ ናት። በሁለተኛ ደረጃ ደግሞ ልጁ ደግሞ ብሩኬን ለመደብደብ የተነሳው እናንተ መሆናችሁ ነው። ብሩኬን የምትሳደቡ ልጁ እኮ ነው ብሩኬን ለመደብደብ የተነሳው። ስለዚህ ያንን ነው እንደ አህያ መርገጥ የነበረባችሁ እንጂ ብሩኬ ምንም አላጠፋም። ምክንያቱም ትዳሩን ህይወቱን ላይፉን ለማቆየት ነው። ልጅቱን በጥፊ ሊላት ነው። አረብ መታት ሴት ልጅ እንዴት ትመታለህ? ህይወትን ልታበላሽባችሁ መታ እንኳን መምታት አይደለም ቢቀጠቅጣት ራሱ ትስታሃል።
ምክንያቱም ህይወቱን ልታጨልም ነው የመጣችው። ስለዚህ ምን ያደርግ ነው የምትሉ? እኔ እኮ አንዳንድ ፈራጆች በጣም ትገርሙኛላችሁ እንዴ! ህይወቱን ለማጨለም የመጣች ሴት መምታት አይደለም ቢደበድባት ትክክል ነው። ገባችሁ? ምክንያቱም እሷ ታርጋና ብላኗ የብሩኬን መኪና አሽጣ ምን ብላ ለመካፈል የመጣች ሚዳቋ ናት። የብሩኬ መኪና እንዲሸጥ ብሩኬ መኪናውን ሽጦ ቤቱን ሽጦ በቃ ያልሆነ ቦታ ወድቆ ማየት ነው የምትፈልግ ህዩ የምትባለው ደንባራ ማለት ነው። ለዛ ነው። ስለዚህ እናንተ ደግሞ አታጨብጭቡ በእናታችሁ። ገባችሁ? ሴት ልጅ መትቶ ሴት ልጅ እንደዚህ ብሎ ሲጀመር አንድ አይደለም 40 ቢገርፋት ራሱ ትስተሃል። ምክንያቱም ልጅቱ በጣም ጥፋተኛነት አጥፍታለች። ስለዚህ ማረግ ያለባችሁ ምንድነው? ማረግ ያለባችሁ ሁለቱም ማስታረቅ ካለባችሁ ሃይሚና ብሩኬ መታረቅ አለባችሁ ብላችሁ እንትን ማለት አለበት እንጂ ሴት ልጅ ማከበር አለበት። የትኛዋ ሴት ሲጀመርች ልጅ እኮ ከሌላ ጋር ዘሙታ ዲቃላ አምጥታ ነው ለብሩኬ ያዝ እያለችው ያለ። ለብሩኬ ደግሞ ልጁ እኮ ወርዷል። እኔ እኮ ግራ የገባኝ ነገር ልጁ ወደ ላይኛው ዓለም ሂዶ ጨርቅ ጠቅጥቃ መታ ነው እንግዲህ ይህን ሁሉ ነገር እያባላች አለችው እቺ ህዩ የምትባል ደንባራ። ስለዚህ እቺ ልጅ ከህይወታቸው መውጣት አለባት። መውጣት አለባት። ምክንያቱም እስኪ እናንተ በራሳችሁ ቦታ ሆናችሁ እሰቡት። እናንተ ላይፍ አላችሁ፣ ቤት አላችሁ፣ ለነገ ትዳራችሁን እያስተካከላችሁ የሆነ ሰው መጥቶ የእናንተን ትዳር፣ የእናንተን ህይወት፣ የእናንተን ነገር ሊያበላሽ ቢመጣ ምን ይሰማችኋል? ስለዚህ ብሩኬ ምንም አላጠፋ። ገባችሁ? እኔ በብሩኬ ቦታ ራሴን ሳስበው ትክክል ነው። ሃይሚም ትክክል ናት። ለምን ካላችሁ ሃይሚ ዛሬ ያጠፋችሁ ምንድነው? እኔ እሱን ትቼ ጓደኛ ይዛለሁ ማለቷ እኔ አልተመቸኝም። ምክንያቱም አንድ ሰው እዚህ ጋር ፍቅረኛ ያለው ቀለበት አስሯል፣ ምን ብሏል፣ ላይፍ እየኖረ ነው ምናምን። ከዛ ደግሞ ሂዶ አይ እኔ ቀለበት ላስር ነው ሌላ ቦታ ማለት አለበት ብዬ ነው ያላምንም። እዚህ ጋር ተሳስታለሽ ሃይሚዬ። ከዛ ውጭ ግን ለህዩ ማበሯም ጥፋት ነው። ህዩ ቤቷን ልታፈርስ መታ እሷ ማበር የለባትም። አሁን እሷ እያበረችላት ነው፣ ለህዩ ቦታ እየሰጠቻት ነው። ስለዚህ ይህ ስተት ነው እንዴ! ተሳስታለች እና ሃይሚ መመለስ አለባት። በቃ ወደ ብሩኬ አንዱ ነው። ትዳራቸውን መቀጠል አለባቸው። ትዳራቸውን ብለን ነው መዳር ያለብን እኛ ብለን መዳር አለብን። ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ሃይሚና ብሩኬ መቼም አይለያዩም እያላችሁ ኮሜንቱን አጥለቅልቁት። ይኸውላችሁ ሃይሚና ብሩኬን የምትወዱ መሆኑን እማቅ ዛሬ ኮሜንት ቢያንስ ከ200 በላይ እጠብቃለሁ። ከ200 በላይ ገባችሁ? ደግሞ የምትሉት ሃይሚና ብሩኬ መቼም አይለያዩም እያላችሁ እንትን ኮሜንት አስቀምጡ። በሁለተኛ ደረጃ ደግሞ ማታ ስለ ህዩ አዲስ መረጃ እሰራላችኋለሁ። ትናንትና እሰራላችኋለሁ ብዬ አጋጣሚ ስላመመኝ ትንሽ የሆነ የመተንፈስ ችግር ስላለብኝ ለዛ ነው ያልሰራውላችሁ ማለት ነው። እና ማታ ከተሻለኝ መረጃ ስላለኝ ቪዲዮ ስላለኝ ምናምን እለቅላችኋለሁ ስለ ህዩ። ካልተሻለ ደግሞ ኢንሻአላህ ነገ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? ህዩ በጣም ተንከሲስ ልጅ ናት። ገባችሁ? የሷ ማንነትና ምንነት እያጋለጥን ወደ ሶሻል ሚዲያ ማውጣት አለብን። ምክንያቱም ከሁለታቸው ህይወት አፍራ እንድትመጣ። በሁለተኛ ደረጃ ደግሞ የህዩ ፍቅረኛ ነኝ ብሎ የመጣው አይደለም። ለምን ካላችሁ ከህዩ ጋር ተመካክሮ የመጣ ልጅ ነው። ህዩ ነው ያመጣችሁ። ገባችሁ? ብሩኬ የዋህ ስለሆነ ምን ያክል እንደምትጫወትባቸው ግን ታስባላችሁ? ምን ያክል ተንከሲስ እንደሆነሽ፣ ምን ያክል በእነሱ ጭንቅላት እንደምትጫወትባቸው በጣም ነው የገረመኝ። ከሱ ጋር ሁና እንትን ያለችው አለ ማለት ነው። ቆይ ቪዲዮ ደርሶኛል፣ ከተመቸኝ አስገባላችኋለሁ። እና ምን ልላችሁ ፈልጌ መሰላችሁ? እንደነዚህ አይነት ተንኮለኛ ሰዎችን ከሃይሚና ከብሩኬ ህይወት ማስወጣት አለብን። ስለዚህ እናንተ ማድረግ ያለባችሁ ሃይሚና ብሩኬ አይለያዩም እያላችሁ ኮሜንቱን አጥለቅልቁት። ምክንያቱም መሆን ያለበት ነገር መሆን አለበት ብዬ ነው እኔ ማምነው በስከራሴ። ገባችሁ? እንዲለያዩ ስለማልፈልግ አንዱ ነው እንዲሰሩ ነው የምፈልገው፣ ሃይሚና ብሩኬ ማለት ነው። ይሄ ነው ጋሽዬ አባታችን እንደማታለያያቸው እርግጠኛ ነኝ። ሪሊ እኔ በጋሽዬ አምናለሁ። ገባችሁ? እንደማይለያዩ በጋሽዬ አምናለሁ። እና ነገ ምን እንደሚሰሩ ከወዲሁ ብነግራችሁ ይደብራል።
እንጂ እነግራችሁ ነበር። ይሄ ነው። በሁለተኛ ደረጃ ደግሞ የህዩ ሲስተም ጋሽዬን ለማሳመን የሄደችበት ነገር ምናምን አልተሳካላትም። ተመስገን ብቻ አላቅ። አንዳንድ ሰዎች ግን ቆዳችሁ ለምድ ሞኝ መስላችሁ የምታረጉት ሴራና ስራ በጣም ይደብራል። መሰለን እንደ እዩ ማለት ነው። ቆዳዋ ስታዩት ሞኝ ናት፣ ግን በጣም ስማርት ልጅ ናት ህዩ ማለት ነው። የምትሄዱበት ነገር በጣም ተንከሲስ ታውቃላችሁ። ስማርትነቱ ግን በክፋት ነው፣ በመልካም ነገር አይደለምና ለማንኛውም ይሄን ነው የምላችሁ። ሃይሚና ብሩኬን የምትወዱ 200 ኮሜንት ፈልጋለሁ። እስኪ ውዴታችሁን አሳዩኝ። አያለሁ፣ ኮሜንት አነባለሁ፣ ባይዘው ኮሜንት አነባለሁ። እወዳችኋለሁ። አዳዲስ መረጃ ፖስትላችኋለሁ። እንደዚሁም ሰብስክራይብ አይረሳ። ዱአ አድርጉልኝ ደግሞ ልቤን እንዲተወኝና እንድሰራላችሁ።